Missiles are gone, launches are gone. They're calling, they're saying, how do we make a deal? I said, you're being a little bit late. From the U.S. Central Command in Florida that have... ሰላም እንዴት ናችሁ? ጻድቃኔን ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁ። በነገራችን ላይ ኤማ ሚዲያ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑን በዚሁ አጋጣሚ መግለጽ ፈልጋለሁ። ሰሞኑን እንግዲህ በአሜሪካና እስራኤል ጠንሳሽነት የተጀመረው የኢራንን የማጥቃት ጦርነት የተስፋፋ ሄዶ እንደውም በአንድ ጊዜ ኢራን 11 ሀገራትን እስከ ማጥቃት ድረስ ወይም ደግሞ ከ11 ሀገራት ጋር ጦርነት እስከ መክፈት ድረስ ደርሳለች። ከኢራን የሚተኮሱ ሚሳኤሎች አሜሪካ ጦር ቤዝ አላቸው ብላ የምትገምታቸው ሀገራት ላይ እንዳረፉ በተለይ በአቅራቢያ የሚገኙ የአረብ ሀገራትን ሲሆን እነዛም እንግዲህ ብዛታቸው እስከ 11 ሀገራት እንደሆኑ እንዲሁም ደግሞ ትላንትና እንግዲህ ወደ ቱርክ አየር ክልል እንደገባ የታወቀው ሚሳኤል በኔቶ አባላት እንግዲህ መክሸፉ ይታወቃል። ይሄ ነገር እንግዲህ ብዙ ጊዜ በዜናዎች ላይ እንዲሁም ቲክቶከሮች የተለያዩ የፌስቡክ የተለያዩ ማህበራዊ ጉዳዮች ላይ አጫጭር ዜናዎችን የሚያቀርቡ ወጣቶች እንግዲህ ይህንን ዜና በጣም ሲያስተጋቡት ነበር እና አንዳንድ ሰዎች ደግሞ በሌላ አንግል የተመለከትነው አለ። ምን አገባን እኛ ስለነሱ ጦርነት ምን አገባን? ይሄ እኮ የራሳቸው የሆነ ጦርነት ነው እንጂ የኛ ሀገር አይደለም፣ እኛም እዚህ ሌላ ችግር አለብን የሚል አስተያየት አለ። እውነት ለመናገር ትክክል ነው። በአንድ አቅጣጫ እኛ ሀገር ውስጥም ሌላ ጦርነት አለ፣ ሌላ ችግር ውስጥ አለን። እዚህ ጋር እንደምታዩት እንግዲህ በውሃ እጥረት እንግዲህ እስከ መጣላት እስከ መደባደብ ይሄን ያለ እዚህ ጋር እንግዲህ እንደምታዩት እንግዲህ ይሄን ያለ ደርሰናል። እኛ በሀገራችን ላይ የሌላውን ሀገር ፖለቲካ ከምትፈተፍቱ እኛ ሀገር ውስጥ ያለውን ነገር ለምንድን ነው የማታራግቡት የሚል አስተያየት አለ። በሌላው ወገን ይሄ ነገር ግን እኔ ደግሞ ወደኛ ሀገር መንካቱ አይቀርም። ለምሳሌ የእስልምና ጉዳዮች ፕሬዝዳንት የሆኑት ኢብራሂም ቱፋ እንግዲህ የኢራንን ጥቃት ተቃውሞ ከኢራን ጎን ሆኖ እንግዲህ ኢራን ኤምባሲ ኢትዮጵያ በሚገኘው ኢራን ኤምባሲ ድረስ በመሄድ እንግዲህ ፊርማቸውን አኑረው ከጎንሽ ነን እኛ የኢትዮጵያ እስልምና ጉዳዮች ምክር ቤት ሙሉ በሙሉ ከኢራን ጎን ነው ብለው እንግዲህ አስተያየታቸውን ሰጥተዋል። እንዲሁም ደግሞ ድጋፋቸውን እንግዲህ በዚህ አጋጣሚ ገልጠዋል በዛሬው ዕለት ማለት ነው። እኔ ይሄ ነገር ወደ ሁላችንም እንደሚጠጋጋ ነው። እንደውም የሆነ ሰሞን ላይ ምን አይነት ነገር ነበረ? ይሄ ጦርነት እንግዲህ ገና እንደተጀመረ አካባቢ የእስልምና አካባቢ ያሉ ወጣቶች የኢራን ወገን ሆነው እንዲሁም ደግሞ ክርስትና አካባቢ ያሉ ወጣቶች ደግሞ እስራኤል ጎን ሆነው ሶሻል ሚዲያ ላይ ያልሆነ ነገር ሲወራወሩ ነበር እና ይሄ ነገር እንደው ወደኛ ሀገር ተጽዕኖ ከባድ ነው ማለት ነው የሚል አስተያየቶችን እየሰጠው ነበርና እውነት ለመናገር ይሄ ነገር አስፈላጊ አይደለም እያልኩ ነበር። በኋላ ላይ ግን በዚህ ሰዓት እንግዲህ ብዙ መኪናዎች ነዳጅ አጥተው በጣም ረዣዥም የነዳጅ ሰልፍ እየታየ ይገኛል። ይሄ ነገር እንግዲህ መነሻው ከእስራኤልና ከኢራን ጦርነት መነሻ ነው ማለት ነው። ኢራን እንግዲህ እንደሚታወቀው የባህር መተላለፊያዋን ኮምፕሊትሊ ሙሉ በሙሉ ስዘጋው በአንድ ጊዜ የነዳጅ ዋጋ ጣሪያ መንካቱንና ብዙ ሀገራት ላይ ነዳጅ በቀላሉ እንዳይገኝ አድርጎታል። ከነዛ ሀገራት መሀል እንግዲህ ኢትዮጵያ አንዷ ነች። እንደሚታወቀው እንግዲህ ሀገራችን ላይ በጣም ኃይለኛ ተጽዕኖ ነው የሚያመጣብን። አንድ ነዳጅ ጠፋ ሲባል ሁሉ ነገር በአንድ ጊዜ እንደሚወደድ ይታወቃል። ስለዚህ ጦርነቱ በእኛም ሀገር በእኛም አካባቢ ተጽዕኖ እንደሚያመጣ እናውቃለን። እንግዲህ እግዚአብሔር ይህን ጦርነት እንደው በቀላሉ እንዲቋጨው ጸሎታችን ነው፣ ምኞታችን ነው። እንግዲህ በየሃይማኖታችሁ ይሄ ጦርነት እንዲቆም ሙስሊሞችም ዱዓ አድርጉ፣ ክርስቲያኖችም ጸልዩ ማለት እንፈልጋለን። እውነት ለመናገር በዚህ ሰዓት ጥሩ ነገር እየተሰማ አይደለም። የሶስተኛ የዓለም ጦርነት የሚጀምርበት ፍንጭ እየታየ ነው እየተባለ ነው። ምክንያቱም የሰሜን ኮሪያ ፕሬዝዳንት እንግዲህ ኪም ብዙ ወታደሮችና ብዙ መሳሪያዎችን ታጥቆ እንግዲህ በኢራን ውስጥ የሚገኝ አንድ የኔ ዜጋ ቢነካ በይፋ ጦርነቱን እቀላቀላለሁ እያለ ነው። እንግዲህ በዚህ አይነት እንግዲህ ብዙ ችግሮች እንደሚፈጠሩ እናውቃለን። እንግዲህ ይሄን ነገር ፈጣሪ እንደው በቀላሉ በቃችሁ ይበለን እንላለን። ምክንያቱም ተጽዕኖ ዞሮ አፍሪካን ኢትዮጵያን ይጎዳታል ብለን እናምናለን። እንግዲህ ጦርነት ወደኛ ሀገር መምጣቱ አይቀርም ብለን እናስባለን። ስለዚህ
ራሳችሁን ጠብቁ። በተለያየ አረብ ሀገር ላይ ያላችሁ ኢትዮጵያውያን እንግዲህ ራሳችሁን ጠብቁ። በዚህ አጋጣሚ ፈጣሪ ከእናንተ ጋር ይሁን። እንግዲህ በዚህ ሰዓት ብዙ ሀገራት የከፋ ሁኔታ ላይ በተለይ አረብ ሀገራት ላይ ያሉ ሰዎች የከፋ ሁኔታ ላይ እንዳሉ እየተገለጸ ይገኛል። እንግዲህ እኔም አዲስ መረጃ ሲኖር እየመጣው አሳውቃችኋለሁ። ለነበረኝ ቆይታ አመሰግናለሁ። መልካም ጊዜ